ተመልካቾቻችን እንደምን ከረማችሁ? ዛሬም በድጋሜ ሰላምታዬን ይዤ ወደ እናንተ ቀርባለሁ። እንዴት ናችሁ? እንደተለመደው የቤተ ክርስቲያናችን አገልግሎት እንዴት ተጀምሮ በነማን እንዴት እንዳደገ ታሪኩን ከሚነግሩን ከታሪክ ባለሙያው ፓስተር ጥሩነህ ወልደስላሴ ጋር ዛሬም ቀርቤያለሁ። እስካሁን አብራችሁን እንደቆያችሁና ብዙ የሀገራችን እንቅስቃሴ በሀገራችን ደግሞ የነበሩ ለእግዚአብሔር ስራ ቀና የነበሩ ሰዎችን እንደተገነዘባችሁ ተስፋ አደርጋለሁ። ከዛም በላይ የእግዚአብሔር ስራ እንዴት እንደሚመራ በመንፈስ ቅዱስም የተማራችሁ ይመስለኛል። እኔን ተምሬያለሁ። ከዚህ በመቀጠል ፓስተር ጥሩነህ ወልደስላሴ ሳይታክቱ ከመጽሐፍ ባሻገር እንደገና ደግሞ ባገኙት አጋጣሚ በሚሰብኩበት ሁሉ በሚያገኟቸው ሰዎች ሁሉ በጨዋታቸው መሃል ስለ ሀገራችን ሰው እንዲያውቅ ከሚያደርጉት ጥረት በተጨማሪ ዛሬም ፈቃደኛ ሆነው ደግሞ በዚህ በዘመኑ ደግሞ ቴክኖሎጂ ባፈራው በቴሌቪዥን ሊመጡ ወደዋል። እሳቸውን እግዚአብሔር ይስጥልኝ ማለት እወዳለሁ። ፓስተር በድጋሜ ይህን ያህል ረጅም ጊዜ እየተመላለሱ በራስዎት መኪና ጊዜዎትን ሰውተው እንደዚህ ፈቃደኛ ሆነው ይህን የመሰለ ትምህርት ስላስተማሩን በተመልካቾችም በራሴም ስም ከልብ አመሰግናለሁ። ፓስተር እኔም አመሰግናለሁ እድሉን ስለሰጠኝ። ይሄ ያልፋል፣ እኔም አልፋለሁ። ነገር ግን ታሪኩ እንዳያልፍ ተመዝግቦ እንዲቆይ ለሰዎች መማሪያ እንዲሆን በሰራው ስራ በጣም ደስ ብሎኛልና እጅግ አመሰግናለሁ። እግዚአብሔር ይባርክልኝ። ብዙ ክፍሎችን ነው አብረን የሰራ ነው። ዛሬ የመጨረሻውን ክፍል ነው የምናየው። የምንቀጥለው ወደ መቀሌ ነው። የመቀሌ ጉዟችን ከሌላው ለየት ይላል። በእርግጥ የእያንዳንዱ ይለያል እያል ነበር ያቀረብ ነው። ይሄኛው ደግሞ የሚለየው እግዚአብሔር በወደደው መንገድ ወንጌል እንዴት ወደ መቀሌ እንዴት ወደ ትግራይ እንደገባ የምናይበት ክፍል ይሆናል። አብራችሁን ቆዩ። ፓስተር እንግዲህ የዛሬ ዝግጅታችን የምንጀምረው በ1947 ዓመተ ምህረት የተቋቋመው እዚሁ ግቢ የሚገኘው የአድቬንቲስት ማተሚያ ድርጅት ያደረገው አስተዋጽኦ ብዙ ነው። እንደው ከዚህ ድርጅት ጋራ ከዚህ ህትመት ውጤት ጋራ የመቀሌ ወይም የትግራይ ክልል አጠቃላይ የወንጌል እንቅስቃሴ ከዚሁ ማተሚያ ቤት ጋር የተገናኘ ነው የሚል ታሪክ አለና እሱን ታሪክ እርሶ ያጫውቱኛል። ከእርሱ በፊት ግን እንደው ስለ ማተሚያ ቤቱ እንዴት ተቋቋመ፣ ዓላማው ምን ነበር? እርሶ ብዙ ጊዜም በዚሁ መስሪያ ቤት እያገለገሉም ስለኖሩ ለማተሚያ ቤቱን እስኪ አብረን እንዳው እናስታውሰውና ያደረገውን አስተዋጽኦ እዚያ የነበሩ ሰዎች ደግሞ የሰጡትን በረከትም አብረን ለተመልካቾቻችን እናስተዋውቃቸው። መልካም ምህረት የማተሚያ ስራችን ከመቀሌ ስራችን ጋር ግንኙነት አለው የተባለው በአንድ መንገድ እውነት ነው፣ ግንኙነት አለው። ግን ቀደም ብሎ ስለ ማተሚያ ቤቱ ታሪክ ትንሽ እንድናገር ያልኸውም ጥሩ መግቢያ ስለሚሆነን እናገራለሁ። አድቬንቲስት ቤተ ክርስቲያን ስትቋቋም ጀምሮ የህትመት ስራ በጣም ኃይለኛ መሆኑን ታውቃለች እና መጀመሪያ ካቋቋሟቸው ተቋሞች አንዱ የመጽሐፍት የማሳተምና የማሰራጨት ጉዳይ ነው። ይሄን መጀመሪያው ቤተክርስቲያኗ ስትቋቋም ይህን ያደረጉት ነው እና በሄዱበት እዚያ በአሜሪካ ተጀመረ። ግን በሄዱበት በተቋቋሙበት አገር ሁሉ በዓለም ዙሪያ ይሄ የተለመደ ፕራክቲስ ነው። ወደኛ ወደ ኢትዮጵያ በፈረንጆች አቆጣጠር በ1921 ዓመተ ምህረት ቶፐንበርግ የሚባል ሰው ነበር የመጣውና ስራውን የጀመረው እዚያው አለንበት ቦታ እዚህ እሱ በጀመረበት ጊዜ ስራውን በጀመረበት ጊዜ መጀመሪያ አምነው የእሱን ትምህርት ከተቀበሉ ሰዎች አንዱ አለቃ ዳንኤል ይባላሉ። አለቃ ዳንኤል በዛም ጊዜ ምሁር የሚባሉ አስተዋይ የተማሩ በዛው በደረጃቸው ጥሩ እውቀት ያላቸው ሰው ነበሩ እና እሳቸው አምነው የቤተክርስቲያን አባል በመሆናቸው ይሄ ሰውዬ ደግሞ ሊጠቀምባቸው ፈልጓል። እውቀታቸውን ሊጠቀም ፈልጓል። ታዲያ እንዲያው
መጽሐፍ የማሳተም ነገር እንዴት ነው ብሎ ሲያጨዋውታቸው ጥሩ ሀሳብ እሱን የሚደግፍ ይነግሩታል። ታዲያ ይሄ መናገሩ ብቻ አልበቃም እና ሁለቱ ተስማምተው አንዲት መጽሐፍ እንዲተረጉሙ አደረገ። ወደ ክርስቶስ የሚያደርስ መንገድ የምትባል መጽሐፍ እሷን የተረጎሟት አለቃ ዳንኤል ናቸው። የመጀመሪያዊቱ የአድቨንቲስት መጽሐፍ ወደ አማርኛ ተተርጉማ የታተመች ይችላል እና ሁለቱ አለቃ ዳንኤል እና ሚስተር ቶፕንበርግ በጣም መግባባት ስለፈጠሩ ይህችን መጽሐፍ ተርጉምልኝ፣ ማተሚያ ቤት አሁን እናቋቁማለን፣ እስከዚያ ድረስ ከዚህ ከከተማም ቢሆን ካለበቱ አሳተማታለሁ ነበር። ግን ደርሶለታል፣ የራሱ ማተሚያም ደርሶለታል። በራሱ ማተሚያም ያሳተማት እና ይቺ መጽሐፍ እንደታተመች ወዲያው እሷ ታትማ ለመሸጥ በምትደርስበት ጊዜ አዲስ ዓለም የሚባለው ትምህርት ቤታችን እሱ ደግሞ ተቋቁሞ ተማሪዎቹ ክረምት የሚሰሩ ስራ የላቸውም እና ግን ገንዘብ ያስፈልጋቸዋል። ይህችን ነገር ቢጠቀሙባት መልካም ነው ይለና ቶፕንበርግ ከአዲስ ዓለም ከተማሪዎቹ ጋር ይዋዋላል። መጥተው ከዚህ መጽሐፍቱን ይሰጣቸዋል፣ ይዘው ይሄዳሉ። አዲስ አበባ፣ ጎጃም ሁሉ ሂደዋል። ደብረ ማርቆስ ወስደው ሸጠዋል። እና እየዞሩ ክረምት ሲዘጋ ትምህርት ቤቱ ሲዘጋ እየዞሩ መጽሐፍ ይሸጡ ነበር ተማሪዎች። እና ያንን ደግሞ እንዲቻል ያደረገው ሚስተር ቶፕንበርግ ነው። ሚስተር ቶፕንበርግ መጽሐፉን አስተረጎመ፣ መጽሐፉን አሳተመ፣ ከተማሪዎቹም ጋር ተነጋገረ፣ ትምህርት ቤቶች ጋር እንዲሸጡ። በዚያ መጽሐፉ ተሸጠና የእኛ ጽሁፍ የማሰራጨት የመጀመሪያው መጽሐፍ ሆነ። የሚገርም ነገር ነው። መቼም አይታክተው ሚስተር ቶፕንበርግ ቢተረክላቸው ማያልቅ በዚህም በሁሉም የሚገጥሙ የእግዚአብሔር ሰው። ይህ ማተሚያ ቤት እንግዲህ በእርሳቸው ተቋቁሞ ወደ ክርስቶስ የሚያደርስ መንገድ ከታተመ በኋላ ብዙ መጽሐፎች እንደታተሙ ምንም ጥያቄ የለውም እና እንደው የህትመትን ነገር ካነሳን የመጀመሪያው ጆን ጉተንበርግ ወይም ደግሞ ዮሐንስ ጉተንበርግ የሚባለው ጀርመናዊውም ይህን ማተሚያ መሳሪያ እንደፈለሰፈ ያሳተመው መጽሐፍ ቅዱስ ነበር። ከዛ እንግዲህ እግዚአብሔር ምን ያክል ለዚህ ለህትመት ስራ ትኩረት እንደሰጠ ሰዎችን በመንፈስ ቅዱስ እየገፋ ወደዛ እንደሚወስድ ያሳያል። እና በእኛም ሀገር እንደዚህ አይነት ነገር ከገባ በኋላ ብዙ ሰዎች መጽሐፍ ቅዱስ ሲናገርን አንብቤ እንዲሆንኩ ተመለስኩ እያሉ የሚሉ አሉ። የቤተክርስቲያናችን ፕሬዚዳንት የነበሩት ፓስተር አለሙ ኃይሌም እሷን በአንድ ብር ገዝቼ አንብቤ ነው የተመለስኩት ይላሉ። ባለፈውም የሰራ ነው ወደ ደቡብ አካባቢ አብዛኛው ሰው የተመለሰው ያችን መጽሐፍ እያነበብኩ ነው የሚል መረጃ እርሰውም ነግረውናልና እንደ የዚህን መጽሐፍ ማተሚያ ድርጅት እንደ አገልግሎትን እንዴት ይገመግሙታል? የነበረው አስተዋጽኦ፣ የነበረው ትጋት በወረቀት ችግር ምክንያት፣ በሰራተኛ እጥረት ምክንያት፣ በማሽን እጥረት ምክንያት የሚኖር ችግር ይኖራል። ያንን ግን ተቋቁሞ ያደረገውን አስተዋጽኦ እስኪ እንዳው በእርሶ እይታ እንዴት ያዩታል ፓስተር? መቼም እውነቱን ለመናገር በኢትዮጵያ የህትመትን ስራ ለማስፋፋት ቀላል አልነበረም። ከባድ ነበር፣ አስቸጋሪ ነበር። የምናወዳደረው ከነ ኬንያ፣ ከነ ዩጋንዳ፣ ከነ ታንዛኒያ ጋር ነው፣ እነ ሳውት አፍሪካ ጋር ነው። በዚህ በአፍሪካ ይሄ ስራ በተጀመረ ጊዜ አብሮ የነበሩ በዚሁ አካባቢ በአንድ አካባቢ ጀምሮ ከዚያ ሂደህ ስትመለከት ግን የነሱ የዚህ ማተሚያ ስራ እኛ ምንም ከዚያ ውስጥ የለንበትም፣ አንወዳደርም በምንም ሁኔታ እና በጣም ያደገ በጣም የተስፋፋ በጣም ጠንካራ መጽሐፍ ሻጮቹም ወንጌላውያን ነው የሚባሉት እና እንደዚያ ሆኗል። በእኛ ሀገር ግን እንቅፋቶች ነበሩ። አንደኛ ብዙም የተማረ ሰው አልነበረም። ብዙ የተማረ ሰው ካለመኖሩ የተነሳ የሚያነብ ሰው የለም ማለት ነው። አንድ ይሄ ነው። ሁለተኛ ድህነትም ነበር። ሰው የዕለት ኑሮውን ለማሸነፍ የሚበላውን፣ የሚጠጣውን፣ የሚለብሰውን ለማግኘት እየታገለ መከራውን ያለ እንጂ መጽሐፍ ማንበቡ ትርፍ ነው፣ ዋና አይደለም። በዛን ጊዜ እሱ ወደ ኋላ ነው። ሶስተኛ
በቤተክርስቲያን የኢትዮጵያ ቤተክርስቲያንም ይሄ መጽሐፍ እየታተመ ሲሸጥ ሲሰራጭ ይህን ያህል ፍሬንድሊ አልነበሩም። ሰዎቹ ይያዙ ነበር፣ መጽሐፋቸው ወሰድባቸው ነበር፣ ይታሰሩ ነበር። ብዙ መከራ ቀምሰዋል። ብዙ እነዚያ መጽሐፍ የሚሸጡ ቀላል አልነበረም እና በዚህ ምክንያት አልተስፋፋም፣ የሚገባውን ያህል አልተስፋፋም። ነገር ግን ይህ ማለት አልሰራም ማለት አይደለም። ይሰራል፣ ይሰራ ነበር፣ አሁንም ይሰራል አለ። ነገር ግን ቀስ ባለ እና ደከም ባለ መንገድ እና የምመኘው ከዚህ የበለጠ አሁን ከሚደረገው የበለጠ ልክ ሌሎቹ ጎረቤቶቻችን ሀገሮች እንደሚያደርጉት አይነት ትልቅ አዳራሽ አላቸው። ትልቅ አዳራሽ የመጽሐፍት ቤት በመጽሐፍ የተሞላ እንደዚህ ያለ ብናደርግ እግዚአብሔር የበለጠ ይባርከናል። አመሰግናለሁ። ከቅርብ ጊዜ ወዲህ ወደ ማተሚያ ቤቱ አድጎ ሌላ ደረጃ ደርሷል። የማተሚያ ቤት የሚሰጠውን አንደኛውን ደረጃ ወደዛ አድጓል። አዳዲስ ማሽኖች ገብተዋል። ጥሩ እየታተሙ ነው። መልካም ነው። እንደተባለው ብዙ ሰዎች ተቀይረዋል። ብዙ መጽሐፍ ታትመዋል። መቼም የብዙዎቹን መጽሐፍ ያነበቡ ሰዎች ያውቋቸዋል። እንደ ዘመናት ምኞት አይነቶቹን መጽሐፍ የማይጠግባውን ቅርብ ጊዜ ደግሞ ታላቁ ተጋድሎ ምን ያልታተመ ነገር አለ ከዚህ እና ይህን የመሰሉ መጽሐፍ ቅዱስን በማንበብ ደረጃ የሚያግዙ የሚያብራሩ ነገር ግን ያን መጽሐፍ ቅዱስን ያለቀቁ ግሩም የሆኑ መጽሐፎች አሉ። ይህን አስተዋጽኦ ማድረጉ መልካም ነው። በዚያ የሰሩ ሰዎችም ደግሞ የበኩላቸውን አስተዋጽኦ ስላደረጉ ደግሞ እናመሰግናቸዋለን። ሌላው ቢቀር የሰንበት ትምህርት መማሪያችን እዚህ ነው ሁልጊዜ ያለመቋረጥ የሚታተምልን። ውጭ ሀገር ቢሆን በግዢ ቢሆን አይሳካልንም ነበርና ይህም እየደረሰልን ስላለ ከልብ እናመሰግናለን። ከዚሁ ማተሚያ ጋር ቅድም ወደ ጀመርነው እንመለስ። ወደ መቀሌ፣ ወደ ትግራይ የዚህ ማተሚያ ቤት ሰራተኛ የነበሩቱ የትንቢት ድምፅ ይመስለኛል ከማተሚያ ቤት ጋር ተያያዘ የሚያሰራጭ ነበርና የትንቢት ድምፅ ሰራተኛ የነበሩት ዶክተር አሉላ ዋሴ የዚያን ዘመን ወጣት ምን አድርገው ነው ከትግራይ ወንጌል መግባት ጋር የሚያዘው? እስኪ እሱን ታሪክ ያጫውቱን ፓስተር። እሺ፣ ደስ እያለኝ ነው ይህንን ታሪክ የማጫውትህ። ምክንያቱም አሉላ ዋሴ በጣም ከምወዳቸው ከወዳጆቼ ሰዎች አንዱ እሱ ነው። ሚዜ ነው። ከአራቱ ሚዜዎች እሱ ብቻ ነው አሁን በሕይወት ያለ። እሱና እኔን በሕይወት የቀሩት አልፈዋል። አሉላ ጨዋ ጠባይ ያለው መጽሐፍ የሚወድ ራሱም የሚጽፍ የሚያነብ ሪፋይንድ የሆነ ጥሩ ሰው ነው። እሱ ወደዚህ ቤተክርስቲያን አምኖ ተጠምቆ አባል ከሆነ በኋላ በማተሚያ ቤት በኩል እንዲሰራ ነበር የተቀጠረው። በማተሚያ ቤት እንዲሰራ ተቀጥሮ ኃላፊ ሆኖ እንዲያውም ኃላፊ ሆኖ እዚች ነበረች ቢሮ መዝቻች ነበረች። እዚያ በሚሰራበት ጊዜ አሉላ ከዚያ በፊት የነበሩ ሰዎች ያላደረጉትን ነገር የሚያደርግ ሰው ነው። ፍጹም ልዩ ነገር ነው ያደረገው። ከዚያ በፊት የነበሩ ሰዎች የሚያደርጉት ምንድን ነው? ከዚህ ማስታወቂያ ይለጠፋል። እዚህ የበሩ አካባቢ ማስታወቂያ ይለጠፋል። ጽሑፍ የሚፈልግ ገብቶ ሊያገኝ እንደሚችል ሰዎች ይገባሉ። ከዚያ ቢሮ ያሉ ሰዎች ጽሑፉን ይሰጧቸዋል። ያን ይወስዳሉ፣ ያነባሉ፣ ያጠናሉ፣ መልሳሉ። እንዲህ ነበረ። እሱ ግን ሌት ያለ ነገር ይዞ መጣ። ምንድን ነው ያደረገው? ቢሮ አብረውት የሚሰሩ አሉ፣ እነሱን ስሩ ይላል። እሱ ግን እዚህ ተነስቶ መቀሌ፣ ከዚህ ተነስቶ ሐረር፣ ድሬዳዋ በአውቶቡስ ይሄዳል። በአውቶቡስ በሚሄድበት ጊዜ ደግሞ በኪሱ የትንቢት ድምፅ ትምህርቶቹን ይዞ ነው የሚሄደው። አንድ ቀን በአውቶቡስ ተሳፍሮ ወደ መቀሌ ይሄዳል። ሲሄድ አንድ ትልቅ ሰው አጠገቡ ተቀምጠዋል፣ መደዳው ተቀምጠዋል። ከዚያ አውቶቡስ ለረጅም ጊዜ እዚያ ድረስ ሩቅ ነው እና ያንን ሁሉ ጉዞ ዝም ብሎ መጓዝ አይቻልም። መነጋገር ይጀምራሉ። ሲነጋገሩ ይጣጣማሉ። ሁለቱም ደህና ተግባብተዋል። አብረው ጥሩ በሁለተኛው ቀን ነው ይመስለኛል እዚያ የሚደረሰው። አዎ በሁለተኛው ቀን ነው። በኋላ መለያያቸው ሊደርስ ሲል አሉላ አለቃ ጴጥሮስ ይባላሉ ሰውየው። ያችን ከኪሱ ያወጣና እንግዲህ ይችን ያንብቧት ብሎ ያችን አንዷን ለሰን ይሰጣቸዋል። የትንቢት ድምፅ አንዷን ለሰን
ይርስልኝ ይሉና ተቀብለው ሲያነቧት ቁም ነገር ያላት መጽሐፍ ናት። እና ደግሞ ተከታታይ ትምህርቶችም እንዳሉ ትናገራለች። ሌሎች ተከታታይ ትምህርቶች አድራሻዋን ደግሞ ይዛለች። አድራሻዋ እዚህ አዲስ አበባ እንደሆነ የአድቬንቲስት ቤተክርስቲያን እንደሆነ ያንን ትናገራለች። በኋላ አለቃ ጴጥሮስን ካነበቡ በኋላ ባሻ ስቋር የሚባሉ ነበሩ ጓደኛቸው። አንብቤያታለሁ፣ ቁም ነገር አላት። ነገር ግን ከኔ ይበልጥ እርስዎ ይወዷታል፣ ይችን ለሰው ልስጠው እኔ ይቅርብኝ ብለው ለሳቸው ይችን ተከታትለው አግኝተው ይማሩ ብለው ይሰጧቸዋል። ባሻ ስቋር ያችን አንዷን አለቃ ጴጥሮስ ያነበቧትን እሳቸውም ያነባሉ። እሳቸውም በዚቹ ይደሰቱና በኋላ ወደ አዲስ አበባ አለቃ ኃይሉ የክረምት ኮርስ ነበረ እዚያን ጊዜ። እሳቸው በትምህርት ሚኒስቴር ነው የሚሰሩ። ለመምህራን ሁሉ ኮርስ እዚህ ይሰጣል። ክረምት መምህራን ይመጣሉ እንደሚመጡ ያውቃሉና እርስዎ ይችን ይዘው ሂዱ፣ አድራሻዋ ከዚህ ይችላለች እና ከዚያ ደርሰው እነዚህን የቀሩትን ትምህርቶች ይዘውልኝ ይምጡ። እንዲያ በጣም ተስማምተውኛልና አደራ እባክዎ ብለው ለአለቃ ኃይሉ ይሰጧቸዋል። አለቃ ኃይሉ እዚህ በጣሉ ሲጠይቁ ሲያጠያይቁ እችን ቦታ ያገኛሉ፣ ቀበነን ያገኛሉ። ማንን ያገኛሉ? አሉላ ዋሴን እዚህ ያገኛሉ። ወረቀት ላኪውን ለራሱን ያገኙታል። በኋላ ይነግሩታል። ሲነግሩት እሱም ደግሞ በጣም ደስ ይለዋል። እንደ በሙሉ ትምህርቱን ሰጥዎታል ይልና በሙሉ ትምህርቱን ይሰጣቸዋል። ያንን 21ዱን ትምህርት በሙሉ ሲሰጣቸው ወስደው ሊሰጡ ነው ለባሻ ስቋር ሀሳቡ። እሳቸው ደግሞ ተሸክሜው መደውንማ እኔ መጀመሪያ ለምን አላነበውም እስቲ ለምን አንዷን አላነብም የሚሉና እሳቸው አንዷን ያነባሉ። አንዷን ሲያነቡ ትጣፍጣለች። ወደ ሁለት ይሄዳሉ። ሙሉውን በሙሉ እዚህ ባሉ ሳይሄዱ ሳይመለሱ በሙሉ 24ቱን ትምህርት ያነቡታል። አንበው ይስማማቸዋል። በኋላ ወደ አቶ አሉላ ተመልሰው ይሄዳሉ። ወንድሜ አቤት፣ ይህን ትምህርት እኔ አንብቤዋለሁ፣ ለራሴ ወስጄዋለሁ። ለጓደኛ የነበር ትምህርቱን የወሰዱት። አሁን ሌላ ለጓደኛ ስጠኝ። 24ቱን ትምህርት ጓደኛ ደግሞ ሊማር ይፈልጋልና ስጠኝ ይሄዳለሁ። እግዚአብሔር ይስጥልኝ። እኔ ግን እዚህ የሚለውም ሁሉ አሟልቻለሁ። እንዲያውም ለመጠመቅ ዝግጁ ነኝ፣ ትምህርቱን በሙሉ አደርሻለሁ ብሎ ላሉ ላይ ነግሩታል። እሳቸው ራሳቸው ናቸው። እዛ በኋላ ይህችን ሀሳባቸውን ገልጠው አዲሶቹን ትምህርት ሰብስበው ይዘው ተመልሰው መቀሌ ይሄዳሉ። መቀሌ ሄደው ለባሻ ስቋር ይሰጧቸዋል። ባሻ ስቋር ደግሞ ያችን ምጠጥ ያደርጋሉ። ያችን ትምህርት ሙሉውን አለቃ ኃይሉ ሁሉን ወሰዱ፣ ባሻ ስቋር ወሰዱ። ኧረ ይሄ ከሆነ አይበቃም፣ እኛ ብቻ አቶ ገብሩም ያስፈልጋቸዋል፣ አቶ ቀለም ያስፈልጋቸዋል። ለእነዚያ መምህራን ሁሉ ይህንን እያሰራጩ መምህራን ሁሉ ያንን ትምህርት ያዳርሳሉ። ከዚያ በኋላ ጎበኚ ያስፈልገናል ሲባል አሉላ ዋሴ ከዚህ ተነስቶ እዚያ ይሄዳል። መቀሌ ሄዶ ይጎበኛቸዋል። ከሱ በኋላ ጥሩ ሪፖርት ያመጣል። ከሱ በኋላ እነ ፓስተር ተበጀ ይሄዳሉ እና ፓስተር አንድ ብርሃን ይሄዳሉ። እዛ በኋላ ያ እንግዲህ ጀመር አድርገው ነበር። እንግዲህ በዚህ ታሪኩን እንቀጥል ወይም ሌላ መንገድ እንዳለ አላውቅም። ኤኒዌይ ይህን ይመስላል አልጀማማሩ። በጣም ጥሩ። በዚሁ ነው የምንቀጥለው። ግን ዓመተ ምሕረት እንደው ለተመልካቾቻችንም ለሚከታተሉን እንዲያስታውሱ ዘመኑ 1957 ዓመተ ምሕረት ነው ዶክተር አሉላ የሄዱበት። ዶክተር አሉላ ሄደው እንግዲህ ከዛ ምን አደረጉ የሚል ጥያቄ ነው የሚኖረኝና በእውነት ለመናገር አንዳንድ ጊዜ እኛ ምንሰራ ይመስልናል። እኛ ታዛዥ ብንሆን መንፈስ ቅዱስ ነው የሚሰራው። የዶክተር አሉላ ስራ የሚገርም ነው። ዛሬም አብረው የሚያደርጉ ሰዎች ያውቃለሁ። እንደነ ፓስተር አትርፍ አይነት ሰዎች በኪሳቸው ዞ ላገኙት የሚሰጡ ሰዎች አሉ ዛሬም ቢሆንና እግዚአብሔር እንደዚህ ነው የሚሰራው። እነዚህን ሰዎች ወዳልተገባበት ጭራሽ ወዳልታሰበው ቀጥ ብሎ ከአዲስ አበባ ከመቀሌ እኮ አስመራ ይቀርባቸው ነበር። 300 ኪሎ ሜትር ነው የሚርቀውና በዚያ መምጣት ሲችል አልመጣም። ነገሩ የሚመች ስላልሆነ ሊሆን ይችላል። እንግዲህ በ1957 ዓመተ ምህረት እንደ አውሮፓውያን አቆጣጠር በእኛ አቆጣጠር ወደ 1941 አካባቢ ማለት ነው
የ49 ማለት 49 አካባቢ ይህን በራሪ ወረቀት ያሰራጩት ዶክተር አሉላ ወደ መቀሌ ሄደው ምን አደረጉ? እስኪ እሱን እናንሳቸው። ወደ መቀሌ ሲሄድ ያገኘው አንድ ሰው አይደለም፣ አንድ ግሩፕ፣ ትልቅ ግሩፕ ናቸው፣ መምህራን ናቸው ደግሞ በሙሉ። ያችን ትንቢት ድምፅ አንዱ ለአንዱ እያለ አጥንተዋል። እና አሁን ስብከቱ አንዲት ቤት ደግሞ ትንሽ ቤት ተከራይተዋል፣ ቅዳሜ የሚሰበሰቡባት። በዛች ቤት እንደገና ስብሰባ ያካሄዳሉ። አሉላ በሄደ ጊዜ እዛች ቤት ስብከት ያካሄዳሉ። እና በጣም የሚገርሙ ሰዎች፣ የሚደንቁ ሰዎች ሆኖ አገኟቸው። ምክንያቱም ሰው ተናግሮ አይጠቅማቸውም። እስቲ ጨምሩልን የሚሉ ናቸው። ለእግዚአብሔር ቃል የተራቡ የተጠሙ ሰዎች ነበሩ። እና አሉላ ሄደ፣ እነዚህን ሰዎች ያገኘ፣ ዊኬንድ አሳለፈ። ምን ያህል ጥማት እንዳላቸው ተረድቷል። ለመጠመቅ የሚፈልጉ ሰዎች እንዳሉም ተረድቷል። ግን ወደዚህ ሪፖርት ማድረግ ነው የነበረበትና መጥቶ ሪፖርት ለማድረግ ወደዚህ ይመለሳል። ወደ አዲስ አበባ ተመልሶ ሪፖርት ሲያደርግ መስሪያ ቤቱ በዛን ጊዜ ፓስተር ተበጀ እዚህ ነበር የሚሰራ። ወደ አስመራ ለስራ ይሄድ ነበርና ወደ አስመራ በሚሄድበት ጊዜ ይህን ወሬ ይሰማል። እሱ ደግሞ አማርኛ ቋንቋው ነው፣ ትግርኛ በደንብ ይችላል። እኔ ሰዎች ጋር በጣም እንደሚግባባ ያውቀዋል። ስለዚህ እኔ መቀሌ በመኪና ሄጄ መቀሌ ደርሼ እነዚህን ሰዎች ሳላይ ወደ አዲስ አበባ ልመለስ ሚልና ከአስመራ ተነስቶ መቀሌ ይሄዳል። መቀሌ ሲሄድ ደግሞ ፓስተር አንደ ብርሃን የፊልዱ ፕሬዚደንት ነው፣ እሱ ደግሞ አብሮት ይሄዳል። ከዚያ ሲደርሱ አዛች ጎጆ ውስጥ እያመለኩ አገኟቸዋል። ፓስተር ትንሽ ዘለግ ላሉ ቀናት መቆየት ስለፈለገ ይሄ አይበቃም፣ ይሄ ጎጆ አይበቃምና ሌላ ቤት እንከራያለን ብለው ሌላ ሰፋ ያለ ቤት ይከራያሉ። እዚያ ሰፋ ያለ ቤት ተከራይተው ስብሰባው ተጧጥፎ ሰዎች እየመጡ ከውጭ ወሬው እየተሰራጨ በሚካሄድበት ጊዜ አንድ ቀን ማታ የድንጋይ ሩምታ በእነሱ ላይ ይወርድባቸዋል። ምንድን ነው ብለው ሲያዩ ዙሪያውን ከበዋል፣ ናውጣ እያሉ ነው። እና ተቃውሞ ነው። እዚያ እንዲህ ያለ ስብሰባ አንፈቅድም ነው። ተቋረጠ፣ ለጊዜው ተቋረጠ። ታዲያ እዚያ የነበሩ ሰዎች እንግዲህ ይሄ የማይፈልጉ ከሆነ ወደ ሌላ ቦታ ለምሳሌ ወደ አስመራ እንሄዳለን፣ እዚያ ሄደን ልክ ስብሰባ ልናካሄድ እንችላለን እና ይሄ ሊቀጥል አይችልም ሲሉ፣ የለም ፓስተር ደግሞ ምን አለ፣ አልንሄድም፣ ከዚችው እንቆያለን፣ ከዚችው እንሰብካለን፣ ነገር ግን ለባለስልጣኖች እነግራለን። ዛሬ ዓለም የሃይማኖት ነፃነት ባወጀበት ጊዜ እንዲህ ያለ ነገር እንዴት ይደረጋል ብሎ ይህንን ይልና ይሄዳሉ። ገብቶ ለልዑል ራስ ስዩም መንገሻ ነገሩን ያስረዳል። እሳቸውም ወዲያው ይቆጣሉ። እንዲህ ለምን ይደረጋል ብለው ወዲያው ትእዛዝ አስተላለፉ። ለፖሊስ ተናገሩ። ፖሊስ እንዲጠብቅ ተደረገ። ስብሰባቸውም እንዲቀጥል ሆነ። ተቀጠለ። ከዚያ በኋላ እንግዲህ አሉ ከዚያው ከሰዎቹ መካከል ስብከቱ መልካም መቀጠሉ መልካም፣ ጥብቀቱ ግን አሁን በራሳችን ላይ አስፈላጊ ያልሆነ ስደት ማምጣት ነው። ምንም ልክ አይደለም። ለምን አስመራ ነድም? አስመራ አድቬንቲስት ቤተክርስቲያን አለ፣ ማጥመቂያ አለ፣ ከዚያ ሄደን እንጥመቅ ብለው 7 ሆነው መኪና ተከራይተው አስመራ ሄዱ። አስመራ ሄደው 7ቱ በዚያው አስመራ ተጠመቁ። ተጠምቀው ጎብኝተው ተመልሰው ወደ ቤታቸው መጡ። እነዚህ የመጀመሪያዎቹ አድቬንቲስቶች ናቸው። መልካም። ይህ እንግዲህ ከሆነ በኋላ ተመልሰው መጥተው እነ መምህር ገብሩ ቅድም ያነሷቸው እነ መምህር ቀለም እና አለቃ ኃይሉ ሌሎቹ ጓደኞቻቸው መጥተው ጥሩ ነገር አልገጠማቸው። ምን ነበር የገጠማቸው ፓስተር? እንደው ይህንን ስናነሳ የዚህ ዘመን ተመልካች የዚህ ዘመን የእምነት ተከታይም ከነዚህ ሰዎች የምንማረው አለ። ምክንያቱም ቀላል አይደለም፣ ዘመኑ ሩቅ ነው። ምን ማለት ነው?
በ1949 ዓመተ ምህረት በመከራ ተፈልጋ የተገኘች የመምህርነት ሙያ ትምህርት ናት። መቀሌ ከተማው ተመድበው እየሰሩ ነው። እምነት ደግሞ እንግዲህ እውነትን አውቀው አልተቀበሉ። ነገር ግን በቀጥታ እንደመጡ የገጠማቸው ችግር ግን ቀላል ፈተና አልነበረም። ቤተሰብ አላቸው፣ ተደላደል ኑሯቸውን ጀምረዋል። አሁን አልሆነም። እንዲያው ያንን እስኪ ያጫውትን ፓስተር፣ እንዴት ተፈጸመ? ይሄ ወሬ ሲሰማ እንግዲህ ቀጥሎ ያለው ጉዳይ ምንድነው? እኒህ ሰዎች መምህራን ናቸውና ምን እናድርጋቸው ነው። ዝም ሊባሉ አልቻሉም፣ አይቻልም። ነገር ግን ማባረር ደግሞ በእነሱ ምትክ በአመቱ መካከል መምሬት ይገኛል እና ምን እናደርግ ብሎ መንግስት መክረው ምንድነው ያደረጉት? እናዛውራቸው፣ ከዚህ ወደ ሌላ ቦታ ይዛወሩ እና ይሄንን ሩቅ ሳይሆን እንደ ሩቅ እና ቋሚ ሳይሆን ጊዜያዊ መዘዋወር ይደረግ ተባለ። አዘዋወሯቸው። እዚያ ትምህርት ሚኒስትር አወቀ። ትምህርት ሚኒስትር ካወቀ በኋላ በቋሚነት ወደ ሌላ ቦታ እንዲዘዋወሩ ተደረገ። ነገር ግን ይሄኛው እንደ እውነትም እንደ ቅጣት ስለሆነ በተቻለ መጠን ሪሞት ፕሪሚቲቭ ወደሆኑ ቦታዎች እንዲላኩና እዚያ እንዲያስተምሩ ነው የተደረገው። መጽሐፈ ሕይወት ላይ ምን ይላል? በጣም ሩቅ አገር ነው የሄዱት። ለመመለስ ሞከረው፣ አልተቻለም። መምህር ገብሩ ብቻ 4 ዓመት አገልግለው ተመልሷል ይላሉ። እንዳውም መምህር ገብሩ እዚህ ሰሜን ሸዋ መጥተው ነው እንግዲህ ምን ያህል ርቀት አለው ወደ ውስጥ ገጠር ገብተው ገና ምንም ትራንስፖርት ምን ያልተስተካከለ ሀገር ከመቀሌ ከዋና ከተማዋ ወጥተው ነው እንደዚህ የሆኑት እና ይህን ጊዜ ይህን መከራ ሲቀበሉ ግን የተመለሱ የሉም። ኧረ ይቅርብን ያሉ የሉም። እንዴት ሆኑ በእምነታቸው ላይ? ይሄማ የመስፋፊያ ምክንያት የሆኑ የመቀነሻ ምክንያት ሳይሆን የመስፋፊያ። አለቃ ኃይሉ አስቀድመው ጡረታ ወጥተው ነበር። ጡረታ ነው ራሳቸውን የለቀቁት? ጡረታ ወጥተዋል። ጡረታ ወጥተዋል። ያው መልቀቅ ለቀዋል በጡረታ ምክንያት እድሜያቸው ሳይደርስ ነው ግን እና በዚህ ምክንያት አሁን ሊያስወጧቸው አልቻሉም። እዚያው ተቀመጡ፣ መቀሌ ተቀመጡ። ቀድሞ መልቀቂያ ስላስገቡ። አዎ የሚያስወጣቸው የለም። አሁን በግላቸው ነው የሚኖሩት። እሳቸው ምን ሆኑ? መልህቅ ነው የሆኑት። እሳቸው አሁን የትንቢት ድምፅ የሚወስዱት ሰዎች፣ የጥምቀት ትምህርት የሚወስዱት ሰዎች፣ አዲስ ያመኑና የተጠመቁ ሰዎች ለነሱ ሁሉ ዋና ምሰሶ ብለው ስብሰባ ቤት ተከራይተው ማካሄድ የጀመሩ አለቃ ኃይሉ ናቸው። በዛው ምክንያት እሳቸው በኋላ ቤተክርስቲያንም ይህንን አውቃ ቀጥራቸዋለች። ቀጠረቻቸው። ፓስተርነት ተሰጣቸው፣ ኦርደር ሊሆኑ እና በጣም አዋቂ ሰው፣ ትልቅ ሰው። ቅድም ጠቀስ ያደረጋቸው ነበረው ስለሳቸውና አንድ ያልተጠቀሰ ነገር አሁን ልጠቅሰው የምፈልገው በእኛ ቤተክርስቲያን አማካይነት ይሰራጩ የነበሩ በራሪ ጽሁፎች እሳቸውን ባዘጋጇቸው ነበሩ። በትግርኛ ቋንቋ፣ በአማርኛ በደንብ ይችላሉ፣ በደንብ እና ብዙ ተሰራጭቷል። የእሳቸው ጽሁፍ አይነታቸው ብዙ ናቸው እና የእኛ ሰራተኞች ወደ ተለያዩ ቦታዎች ሲሄዱ በኪሳቸው ወረቀት መያዝ ከፈለጉ እሷንና እሱን የመሰሉ በኪሳቸው ይሄዳሉ። እዚያ ለፈለጉ መስጠት እና እኒህ ጽሁፎች በብዛት ተሰራጭተዋል። እግዚአብሔር ተጠቅሟቸዋል ብዬ አስባለሁ። እነዛ በየቦታ የተበተኑ ሰዎችም እምነታቸውን ጠብቀው በሄዱበት እንዳገለገሉ ነው የኖሩት ማለት ነው። ማንም እምነቱን የካደ የለም። የመጣ ብለው በእምነታቸው እንደጸኑ ቀጠሉ። አንዳንዶችም ወዲያው እንደ እናቶ ገብሩ አይነቱ ጡረታ ወጡ። ከሁሉም ነፃ ሆነው በነፃ አምላካቸውን ማምለክ ጀመሩ። እግዚአብሔር ይመስገን። እግዚአብሔር መንገድ አለው። እዛም ሆነ እዚህ ባለንበት እሱ ያከብራል። እንደዚህም አንዳንድ ሰዎች ከአንድ ቦታ ወደ አንድ ቦታ ሲቀየሩ ወይም ሲሄዱ በሆነ ችግር የበለጠ ብዙ ነገር የሚሰሩ ነበሩ። ወደዚህ ወደ ዳውሮ አካባቢ አንድ ሰው ነበሩ። እንደዚህ በየሚሰሩበት መስሪያ ቤት እየተናገሩ አስቸገሩ። ይህን ሰውዬ ካላባረር ነው ብለው ከነበሩበት ቦታ አንስተው ከኦሞ ወንዝ ወደ ላይ ዳገቱ ላይ
በጣም የማይመች ቦታ እዛ መደቧቸው። ዛሬ ያን ሰፈር አስተባብረው መልሰው እዛ ቤተክርስቲያን ተከሉ። የእሱን የማየት እድል ገጥሞኛልና ሰው ይመስለዋል፣ እግዚአብሔር ይጠቀምበታልና እኒህን ሰዎችም እንደዛ ነው። አለቃ ኃይሉ በዚህ ብቻ ሳይሆን ያን ቤተክርስቲያንና ያንን የስራ መስመር ለ23 ዓመት መርተዋል። ሙዚቃም እያቀናበሩ በጣም ብዙ ስራ የሰሩ ሰው ነበሩ። እርሳቸው ናቸው እንግዲህ ትምህርት ቤትም ሲከፈት ክሊኒክም ሲከፈት ብዙ ነገር ስራ የሰሩ ሰው ናቸው። እውነት ለመናገር ያረጉት አስተዋጽኦ ቀላል አይደለም። አሁንም ልጃቸው አሉ አለም ኃይሉ የሚባሉ አሜሪካን ሀገር ታዋቂ ዩኒቨርሲቲ እዛ ፕሮፌሰር ናቸውና ፕሮፌሰር አለም ኃይሉ በኢቢኤስ ቴሌቪዥን ቀርበው ነው የሚያየኋቸውና እንደዛ አይነት እግዚአብሔር ልጅንም ነው የሚቀጥለው። አሜን። አንድ ልጃቸውም ነበረች እዚህ የኛ ጸሎት ቤት ሁሉ የምትመጣ ሁለቃ ነው ይመስለኛል እንጂ በጣም ጠንካራ ልጅ ነበረች እዚህ ጸሎት ቤት ማለት። አሁን ግን አላያትም። ምናልባት በስራ ምክንያት ከሀገር ወደ ሀገር ሊሆን ይችላል። እንቀጥል እስኪና ያቺ ቅድም ያነሷት አንዲት ክፍል ተከራይተው እሷ ጠባቸው ወደ ሌላ ከሄዱ በኋላ በ1964 ዓመተ ምህረት እንደ ፈረንጆቹ አቆጣጠር ክሊኒኩ አሁን ያለበት ቦታ ተገኘ እና ከዚያ እሱ ሲገኝ ምን ተደረገ? እንደው እዛ ቦታ የተደረገውን ያስታውሳሉ? ክሊኒኩ ከተገኘ በኋላ የክሊኒኩ ጉዳይ ከዚያ ቀደም ብሎ በፈረንጆቹ አቆጣጠር በ1911-12 አካባቢ ቫሲኒየስ የሚባል አንድ ፈረንጅ የፊንላንድ ፈረንጅ አድቨንቲስት ከአስመራ ተነስቶ ተደብቆ ሳይፈቀድለት ድንበሩን ተሻግሮ እዚህ መጥቶ አክሱምን አይቶ ሽሬን አይቶ መቀሌን ጎብኝቶ ለአገረ ገዡ ምን አላቸው? እኔ አገራችሁን ዙሬያለሁ፣ ብዙ የታመመ ሰው አይቻለሁ፣ ላክም እችላለሁ፣ ሐኪም ነኝ፣ ፈቃድ ይስጡኝ፣ ብቻ ፈቃድ ይስጡኝ እንጂ እኔ ላገለግል የምችል ሰው ነኝ ብሎ ጠየቀ። ምን አሉት? አይሆንም፣ አይፈቀድልም፣ አይቻልም ሲሉት ብልም የማይሆን ሲሆን ተነስቶ ጅቡቲ ሄደ። ጅቡቲ ሞከረ፣ አልሆንለትም። በኋላ ተመልሶ አስመራ መጣ። እዚያ ወደ ፊንላንድ ወደ ሀገሩ ተመለሰ። ያ ነው እንግዲህ ያ የሕክምና ስራ ስንት ዓመት ያን ጊዜ ሞክረው ሳይሆን ቀርቶ በአሁኑ ጊዜ ግን አገሪቱ ተለውጣለች። የተማሩ ሰዎች አሉ። ክሊኒክ መክፈቱ በጣም ለህዝብ ምን ያህል እንደሚጠቅም ያውቃሉ። ይህ ሀሳብ በቀረበ ጊዜ በትልቅ ደስታ ነው የተቀበለው የመንግስት ባለስልጣኖች። ጎሽ መሬቱን እንሰጣለን፣ በነፃ እንሰጣለን፣ እናንተ ብቻ ሐኪም አምጡ ተባለ። መሬቱ ተሰጠ፣ ክሊኒኩ ተከፈተ። ያ ትልቅ እርምጃ ነው። ምክንያቱም ለህዝብ ትልቅ እርዳታ ነው። ይሄ በሽተኛ ሞልቷል በየአይነቱ። ለእንዲህ ያለው በሽተኛ በመከራው ጊዜ የደረስክለት በሽተኛ ይወድሃል። እዚያ በኋላ ስለ ሃይማኖትን ብትናገር የአንተን ሃይማኖት ይወዳል። ምክንያቱም አንተ የነፍስ አባቱን አስቀድመህ ብዙ ሰርተለታል። የችግር ጊዜ ተደርሷልና እውነት ነው። ዛሬም ቢሆን ያ ክሊኒክ በከፍተኛ ደረጃ አገልግሎት እየሰጠ ያለ በዶክተር ተስፋለም ሀጎስ እየተመራ በተለይ በህፃናት ሕክምና በኩል በጣም ታዋቂ ነው። ከዛ ከቦታው ጊዜ የላቸውም፣ ሌትና ቀን ነው የሚሰሩ። ተጨማሪ ዶክተሮችም ተጨምረውበት እስካሁን ድረስ ብዙ አገልግሎት ሰጥቷል። ብዙ ሰዎች የስራ እድል አግኝተዋል። ብዙ ሰዎች ጤናቸው ታክሞላቸው ከሞት ከስቃይ ተርፈዋል። መማር ሲመጣ እንደዚህ ነው። አንድ ዘመን ይከለከላል፣ አንድ ዘመን ደግሞ ይለቃል። ለሁሉም ጊዜ አለ ብሎ የጠቢቡ ሰለሞን ጊዜ ስላለው እንግዲህ ይህ እንደዚህ ከሆነ በኋላ ቦታው በ1964 እንደ ፈረንጆቹ አቆጣጠር ተገኝቶ ከ4 ዓመት በኋላ በ1968 ዓመተ ምህረት አሁን እንደ ፈረንጆቹ አቆጣጠር ነው። ምክንያቱም በዛ ስለተጻፈ ነው ይህን የምናገረው። ምናልባት በ1960 በእኛ እንበለውና ትምህርት ቤትም ክሊኒክም ተቋቋመ፣ ተሰራ። ቅድም እንዳሩት ቦታው ተገኝቷል፣ ሕክምናው አለ። ግን አሁን ዘመናዊ የሆነ ግንብ ያለው ነገር የተሰራበትን ነው የሚጠቅሰው እና እንዳደገ ያሳያል። ሰፊ ነው፣ ቦታውም ጥሩ ነው።
ትምህርት ቤት ደግሞ ተከፈተ። ትምህርት ቤት ሲከፈት የሚገርም ነው መቼም የእግዚአብሔር ሰዎች ከአስመራ የመጡትን ሰዎች መምህር ተስፋ ሚካኤልና ባለቤታቸውን እስኪ እናንሳቸው። እንደው ከዛኛው አንዳንድ ጊዜ እኮ ወንጌል ሰው ሲገባው ኑሮውን አይደለም ምቾቱን አይደለም የሚያስበው፣ ሄጄ ምን እሰራለሁ ነው። አስመራ በዚያ ዘመን የሰለጠነች ናት። የተሻለ ጣሊያንም ቅኝ ግዛት ስለነበር ተሻሽላለች። እና ከዛ ወጥተው መጥተው መቀሌ ገና ምንም ያልተጀመረ ትምህርት ጀምረው ምን ሰሩ? እስኪ እነሱ እናውሳቸው። እነዚህ ባልና ሚስት ሲሰሩ በነበረ ጊዜ እኔ የዩኒየኑ ኤጁኬሽን ሴክሬታሪ ነበርኩ። ሄጄ ጎብኝቻቸዋለሁ። በጣም በጣም ደስ የሚያሰኙ ባልና ሚስት ነበሩ። የመጀመሪያው ትምህርት ቤት የመጀመሪያዎቹ አስተማሪዎች ኃላፊዎችም ነበሩና ሁልጊዜ በስራቸው ታማኝ፣ ሁልጊዜ በስራቸው ኢንትረስቲንግ፣ ልጆቹን እንደ ልጆቻቸው እንደ ራሳቸው ልጆች አድርገው የሚንከባከቡ ሆኖ ያገኘኋቸው እና በኋላ አደገ ትምህርት ቤቱም ብዙ መምህራን ተቀጥረው ተማሪዎችን ቁጥራቸው ከፍሎ አይቻለሁ። ግን የመጀመሪያው እነዚያን ጎበኘው ጊዜ እነዚያን ሰዎች ያየው ጊዜ ተሰማኝ ጊዜ የለም። በጣም ነው ያደነቋቸው፣ በጣም ነው ያመሰገኗቸው። ስራቸው በዛች ትንሽ ነገርም ቢሆን ታማኝ ናቸው። ደግሞ አንድ ነገር ጽፈዋል። ከዛች እርሾ ተነስቶ ያ ትምህርት ቤት በሆነ በአጭር ጊዜ ውስጥ ለውጥ አምጥቶ ታዋቂ በቃ እንዳውም 6 ምንም የሚፈተኑ ተማሪዎች በጭራሽ ጥሩ ውጤት የሚያመጡ ነበሩ። 6ኛ አንድ ጊዜ ብቻ አይደለም፣ ብዙ ጊዜ ኦልሞስት ኦልዌይስ አንደኛ ነው ይወጣ ነበረው። 100% ያሳልፋል ከተማሪዎች 100% በከተማው። አዎ ያን ጊዜ እንደዚሁ እየዞርሁ እየጎበኘሁ ነበርና ስጎበኝ የዚያ የትምህርት ኃላፊ የነበረው በመንግስት ደረጃ ኃላፊ የነበረው ሰውዬ ልጆቹ እዚያ ነው የሚማሩ። እኛ በኋላ ሄድኩ፣ እዚያው ቢሮ ሆድኩ። ለምንድን ነው ልጆች ወደ እኛ የምትሰደው? ለምን አልኩት። ሳቀ፣ ተሳሳተ። ጥሩ ታስተምራላችሁ፣ ሌላ ምክንያት አለ። ጥሩ ታስተምራላችሁ፣ እዚህ ልጆች ጥሩት እንዲያገኙ። እሳቸው የሚመሩት ግን ከዚያ በታች እንደ ስታንዳርዱን አልጠበቀም ማለት ነው። እና እንደዚያ ያደረጉ የታወቀ ትምህርት ቤት ነበረ። አንደኛ እየወጣ ቆንጆ ትምህርት ቤት፣ በጣም ጥሩ። የሚያሳዝነው ግን ፓስተር እንደዚህ በየቦታው የትኛውም ሀገር የዚህች ቤተክርስቲያን ያቋቋቸው ትምህርት ቤት ሌሎችም ይኖራሉ። ይህን የመሰለ ትልቅ አስተዋጽኦ እያደረጉ ትልልቅ ሰዎች ዛሬ በሀገር በትልልቅ ደረጃ በምርምር ደረጃ ደርሰው የታወቁ ለምሳሌ እንደነ ፕሮፌሰር ንጉሴ ተበጀ አይነት ሰዎች የተማሩት እዚህ አድቨንቲስት ትምህርት ቤት ነው። ለሀገር ነው መጥተው ብዙ ነገር የሰሩት። የጻፉት መጽሐፍ ዛሬ ማስተማሪያም ነው። የዚህ 5 ኪሎ ዩኒቨርሲቲም እሳቸው የተከበሩ ሁነው እዛ በብዙ ዓመት የሰሩ ሰው ናቸውና ያን ያህል ተደርጎ በመንግስት በኩል ግን ያለው ድጋፍ ብዙ አይደለም። እንደውም አንዳንድ ጊዜ መጋፋትም አለ፣ መቀማት አለ፣ መሬቱን እርሻዎች የነበሩትን መውሰድ አለ፣ ህንፃዎችን በጣም ብዙ ከሰበብ ፈልጎ መዝጋት አለ። እውነት ነው፣ የእኛም ድክመት ይኖርብናል፣ ያሻሻል ነው። ግን በዚህ መንገድ ብሎ ድጋፍ የማድረግ ነገር አይታይም። ትምህርት ቤት፣ ሕክምና የሚያገለግለው ህዝብን ነው፣ እምነትን አይደለም። እምነት የግል ጉዳይ ነው። ያላመነም የዚያ ቤተክርስቲያን ሰው መጥቶ ይማርበታል ወይ ይታከምበታል። ያው ሕክምናው ዛሬ የሚሰጠው ይህንኑ ነው፣ ሌላ አይደለም። እና በጣም በዚህ በኩል መቼም ድጋፍ የሚያስፈልግ መሆኑን መጠቆም እፈልጋለሁ። በ1968 ዓመተ ምህረት በዛው ክሊኒኩም ትምህርት ቤቱም በተስፋፋበት ዘመን ፓስተር ብርሃነ ወልደ ማርያም የሚባሉ አሁን ያለውን ቤተክርስቲያን እንዳሰሩ በመጽሐፎት ገልጸዋልና እንደው ስለ ቤተክርስቲያኑ አሰራር በጊዜው የነበረውን ነገር ምናልባትም ከበፊቱ አሁን እየተሻሻለ ሰው እያስተዋለ እንደሚመጣ ተስፋ አደርጋለሁ። የገጠመም ችግር የታለፈም ካለ እስኪ እሱነን ቢገልጹልኝ። እውነት ነው፣ ትልቅ ለውጥ አለ፣ ትልቅ ለውጥ ሆኗል። ዛሬ ለመስራት ከቻል መንግስት ቦታ ይሰጣል፣ ቤተክርስቲያን ለመስራት ይቻላል። ለምን የተማረ ሰው እየመጣ ኃላፊነት መውሰድ ጀመረ። በየመስሪያ ቤቱ
የዓለምም ሁኔታ በጠቅላላው ስትመለከተው አሁን በሃይማኖት የተነሳ ሰውን ማሰር፣ ማሳደድ የመሰለው ነገር ሁሉ አንሲቪላይዝድ ያልሰለጠነ ሕዝብ የሚያደርገው መሆኑን ስለተረዳች ዓለም ይህንን ነገር ችላ እያለች ስለመጣች ያን በረከት ለእኛም ደርሶናል በዚያው በስበቡና ስለዚህ ዛሬ በነፃ ቦታም ማግኘት በነፃ ማስተማር ያ ሁሉ ችግር በሌለበት ሁኔታ እንድናስተምር ሆነናል። ይሄ እንግዲህ ከጊዜው ከለውጡ ጋር የመጣ ነው። ለውጡ ያመጣው ነው። ለውጡ የተማሩ ሰዎችን አመጣ። የተማሩ ሰዎች በኃላፊነት ላይ ሲሆኑ ለሚሰሩት ስራ እንደው በጭፍን እኛ በለናል ምንድን ነው የሚበል አይደለም። ሪዝን አለው። ሪዝን ከሌለው ደግሞ አይቆምም፣ ይፈርሳል። በጣም ጥሩ። እውነት ነው። መቼም በጊዜ ሰው ባለመማሩ ነው ነገሮችን ግራና ቀኝ የማየት ነገሩ የሚያጥረው እንጂ ማንኛውም አማኝ ሌላው የእሱ እምነት ተከታይ ስላልሆነ ሊያሳድደው ሊጎዳው አይገባም። ማስተማር ነው ከተሰማ፣ ካልሆነ የእግዚአብሔር ፈቃድ ነው። እግዚአብሔርም እኮ አላስገደደም እንኳን ሰው አይደል ነገረን እንጂ እኮ ኑ ብሎ ያስገደደው የለም። ሰይጣን በምርጫው ሲሄድ እኮ እግዚአብሔር ያውቃል። እኛም ቢሆን በምርጫችን እንጠፋለን ካል እያዘነ ምን ያደርገናል? ሰው በጉልበት ሌላው ላይ መጫን ተገቢም አይደለም። ይሄ በእውነቱ ዘመኑም እንደተባለው እየተቀየረ መጥቶ ዛሬ ችግሩ ጨርሶ ጠፍቷል ባንልም ይሻላል ወደሚለው መምጣት እንችላለን እና አንዳንድ ቦታ እንደውም የጥሩ ነገርም እናያለን። ቦታ የማግኘት ነገርም አለ። ይህም ጥሩ ነገር ነው፣ ማመስገን ይገባል በተደረገው ነገር ላይ። እንዳው ወደ መጨረሻው እንምጣ እስኪ ፓስተር። አንድ የሚያሳዝን ታሪክ ተሰርቷል። ግን ያ የሚያሳዝን ነገር ቅድም ሲባረሩ እንደገና እንዳደጉት ወይም በቀደሞ የቤተክርስቲያን ታሪክ ሰዎች ሲታረዱ የእነሱ ደም ሌሎቹን እንደሚያመጣው እንደሚያስነሳው ሁሉ እዚህም ጋር እንደተፈጠረ ችግር አለ። ባሻዬ ስቋሬ እኒያደፋር እኒያ ጎበዝ አፈላልገው አሳደው እውነትን የሚይዙ ጀግና መሞት አይቀርምና ጥሪ ደርሷቸው አለፉ። ከሞቱ በኋላ ግን የተፈጠረው ነገር ለቤተሰብ ከባድ ነበር። እሱን እስኪ ያጫውቱ። እንግዲህ ቅድም ስንለው ከነበረ ጋር ተያያዘ ነው። በዛን ጊዜ የነበሩ ኃላፊዎች የቤተክርስቲያን ቤተክርስቲያንን በነሱ አስተሳሰብ በነሱ መንገድ ንጹህ ያረጋታል የሚመስላቸውን ነገር ያረጋሉ፣ ያረክሳታል የመሰላቸውንም ይከለክላሉ። እና ሰው ሲሞት ሌሎች ሰዎች ጋር ከተቀበረ ይሄ የሰው እምነቱ የተለወጠ ከሆነ የእነዚያንም ቦታ ሊያረክስሉ ይችላል የሚል ፍርሃት የነበራቸው ይመስላል። ስለዚህ ባሻዬ ስቋር እንደተባለው አይቀርም ሞቱ። አሁን መቅበሪያ ጠፋ። የትንቅ ቢባል ወይ ፍንክች አይቻልም፣ አንሰጥም ቦታ። ትልቅ ችግር ሆነ። መጨረሻ ግን ምን መወሰኑ የቤተክርስቲያን መሪዎች የኛ አድቨንቲስት ከክሊኒኩ ራሳችን ክሊኒክ በአጥር የታጠረ ነው፣ ከዚህ ከአጥሩ ግቢ ኮርነሮ ላይ ንቅበር፣ እዚያ በኋላ መፍትሄ በአስቸኳይ መፍትሄ እንፈልጋለን፣ ለጊዜው ግን በዚህ ብንፈታው ይሻላል ተብሎ በዚያ ተፈታ። እና ባሻዬ ስቋርም እዚያው ተቀበሩ። ግን በኋላ ቦታ ሲገኝ ተቆፍሮ ሄዶ ወጥቶ ቦታቸው በትክክለኛው ቦታ ተቀብሯል። እምነት እንደዚህ ካለፉ በኋላም አንዳንድ አለማስተዋል ከገጠመ ቤተሰብ ይንገላታል። ባሻዬ ስቋር የድርሻቸውን ሰርተው ያው ሰው ከሞተ ምንም አያስብም። እሳቸው ቀደም አድርገው እግዚአብሔር ጋር ያላቸውን ግንኙነት ጨርሰዋል። ለቤተሰብ ችግር ነበር፣ መንገላታት ነበር። እንደውም እንደ ባሻዬ ስቋሬ እንደዚህ አርግ እየተባለ ይተረት ነበር አሉ። ዛሬ እሱ ተረት የለም። ምክንያቱም በእሳቸው ምክንያት መንግስት ተጠይቆ የቀብር ቦታው የዘላቂ ማረፊያ ቦታ ተገኝቶ ዛሬ ሰዎች እዛ ሄደው ይቀበራሉ። እና አንዳንድ ሰዎች በሞታቸውም በህይወታቸውም ለሌላው ሰው ሰርተው ይሄዳሉ። የሚገርሙ ሰዎች አሉ። ባሻዬ ስቋር እንዲያ ናቸው። ያችን ወረቀት እዚህ ሀገር ልከው እነ መምህር ኃይሉንም ወደዚያ የሳቡ እሳቸው ናቸው። እኒ አለቃ ጴጥሮስ አይደሉም። አለቃ ጴጥሮስ በቃኛ ነው እዚያ ጋር አብቅተዋል። እኔ እውነቱን እግዚአብሔር ያውቃል። እኛ ግን ባሻዬ ስቋርን በዚህ መንገድ ልንዘክራቸው ይገባል። ምክንያቱም ትልቅ ስራ ሰርተዋልና እሳቸው ያመጡት ነው። ዛሬ ብዙ ወገኖች አሉ እግዚአብሔርን የሚያውቁ። ይህ ሆኗል። ሲቀበሩም ደግሞ ሌሎች ቀብር ቦታ ሁሉ እንዲፈቀድ አድርገው ያረፉ የሃይማኖት
አርበኛ ናቸው። እንግዲህ የዛሬ ዝግጅታችን ለማጠናቀቅ ስንቃረብ አንዳንድ መነሻ አድርጌ ያነሳኋቸውን ዛሬም ደግሜ ላነሳቸው እፈልጋለሁ። ፓስተር ይህን መጽሐፍ ሲጽፉ የጠቀሷቸው አሉ ግለሰቦች በሕይወት ያናገሯቸው፣ በአካል እርሰው የሚያውቋቸው፣ ቦታውን ሂደው በመዳሰስ በመርገጥ እያንዳንዷን ነገር እንደገና ደግሞ የውጭ ሰዎች እዚህ በእኛ ሀገር መጥተው ያገለግሉ የነበሩ እነዚያ አይታክቲዎቹ እንደነ ቶፈንበርግ አይነት ሚሽነሪዎች ወይም እሳቸው ቀጥሎ የመጡት እነሱ የጻፉትን ሁሉ መረጃ ይዘው ነው እኛ ደግሞ ዛሬ እንደዚህ ለመወያየትም ለማንበብም መረጃም እንዲህ ነበር ለማለት እንኳን ቅርስ ያስቀመጡልን። ፓስተር በዚሁ አጋጣሚ በድጋሚ እግዚአብሔር ባርከዎት። ከጠቀሷቸው ሰዎች መካከል የአለቃ ሞት ባይኖር የሚባሉት የሼህ ዘከርያ ታሪክ በምስክርነት የገለጹ እሳቸው አረብኛውንም የሚችሉ የነበሩና በጣም ትልቅ ሰው ይህን አድርገው ወደ እርሰው ደግሞ ያሸጋገሩ ሰው ነበሩ። አለቃ ኢሳያስ ወንድማገኝ ደግሞ በእጃቸው የጻፉ እንደውም ያን ጽሑፍ ካገኘን ለተመልካች እናቀርባለን። እንዲህ ነበር እዚያ ዘመን ሰው። አንዳንድ ጊዜ ፓስተር እውቀትም ወደኋላ መለጠን ወደምንልበት የደረስንበት ነገር አለ። በተለይ በአንዳንድ ዘርፍ ወደፊት ድዋል አሁንም ቢሆን እና እኒህን ሰው በዚሁ በመጽሐፎት እንዳንድ የማይጠቅሰዋቸዋል። ፓስተር አምደ ብርሃን መናንም የሰሜንን ታሪክ በሚመለከት ቅድም ያነሳናቸው ሰው ከፓስተር ተበጀ ጉዳይ ጋር ሄደው ያን አገልግሎት የሰጡ ሰው ነበሩ። እርሳቸውንም አብረው አንስተዋል። እንደዚሁም አቶ አማሬሻው የሰሜን ምዕራብ በሚመለከት ታሪክ በጣም አዋቂ ሰው ናቸው፣ አውቃቸዋለሁ በሕይወት በነበሩ ጊዜ እሳቸውንም ጠቅሰዋል። ወደ ምዕራብ ደግሞ ስነድ ፓስተር ትንሳኤ ቶለሳን የምዕራቡን አካባቢ ለመጻፍ ከፍተኛ ድጋፍ አድርጎልኛል ብለዋል። እሳቸውንም እንደዚሁ ፓስተር አገኘው ወንድም ደግሞ ስለ ደንቢ ዶሎ፣ ስለ ደቡብ ስራ በአጠቃላይ በጣም ከፍተኛ አገልግሎት ያደረጉ ነበሩ። እንደዚሁም እነ አቶ ዮሴፍ ሜላ ስለ ወላይታ ስራ አጀማመር በከፍተኛ ደረጃ አገልግሎት ያደረጉ ኋላም መረጃ የሰጡ የመጀመሪያውን የወንጌል መነሻ ደግሞ እንደነ ቁባዝጊ ገብረ እግዚአብሔርና እንደዚሁም ደግሞ እሳቸው ጋር አብረው የመጡት ሰው አቶ ግርማዬ ካሳ የሚባሉ ከአስመራ የመጡ ሰዎች አሉና እነዚህን በጣም ታላላቅ ሰዎች በታሪካዎት አንስተዋቸዋል። ምክንያቱም ትልቅ ስራ ስለሰሩ። ቀጥሎ ደግሞ አቶ ብርሃኑ ገለታን ባለፈው ያነሳናቸው ወደ ጅማ አካባቢ እጅግ ትልቅ ስራ የሰሩና የዚያን ወንጌል መስፋፋት ከፍተኛ አስተዋጽኦ ያደረጉ። አቶ አያና ቃቴ ደግሞ ስለ ምዕራቡ ክሊኒኮች ከሕክምና ጋር በተያያዘ ያነሷቸው ሰው ናቸው አስተዋጽኦአቸውን። እንደዚሁም ፓስተር ነጋሽ ሞት ባይኖር በልጅነታቸው በብዙ ሀገር የሄዱ ወደ ወላይታ፣ ሲዳማ፣ ከምባታ፣ ሀዲያና ወደ ሲዳማ ወደ ወላይታ ሂደው አገልግሎት የሰጡ በኋላም በስራ ዓለም ተሰማርተው ሐረር ድረስ ሄደው ከፍተኛ አስተዋጽኦ ያደረጉ ሰው ትልቅ በጣም ረጋ ያሉ ሰው በመልካምነታቸው የሚጠሩ የቤተክርስቲያን አገልጋይ እሳቸውንም እንደዚህ ጠቅሰዋቸዋል። በዚህ በመረጃነት ፓስተር ግርማ ዳምጤ በብዙ ነገር ያነሷቸዋል። ፓስተር ግርማ ዳምጤ የማይነሱበት የለም። እያንዳንዱ ሰው ሲጠየቅ እሳቸው እንዲህ አድርገውኝ እሳቸው እንዲህ ብለው የሚል እንደው እኒህ ሰውዬ በእውነት ለመናገር ምን አይነት ተሰጥኦ ነበራቸው ያስበላል። አንደኛ በጽሁፉ ሰው እንዲበረታ ያበረታታሉ፣ በወንጌል እንዲበረታ ያበረታታሉ፣ ያስተምራሉ። እረፍት የሌላቸው የእግዚአብሔር ቀና ሰው እሳቸውም ተጠቅሰዋል። እንደዚሁም ደግሞ ፓስተር ገብረ ክርስቶስ ካሳ እውቁ የደቡብ ወንጌላዊ እንደዚሁም ወደዚህ ወደ ምስራቅ ደው በዚህ በናዝሬት አካባቢ ከፍተኛ ስራ ያደረጉ ትልቅ ሰው ከፍተኛ እውቀት በሌላ እምነት የነበራቸው ነገር ግን መጽሐፍ ቅዱስን ሲረዱ ደግሞ እውነትን ለመቀበል ዝግጁ የሆኑ ሰው ለከምባታ ለሀዲያ አካባቢ በዛ መስመር ለደቡብ ከፍተኛ አስተዋጽኦ ያደረጉትን ሰው ተነስተዋል። አቶ አበበ ዲሳሳም እንደዚሁ በእለቱ አቶ ለታ በዳሶና ዶክተር ባልቻ ግዛው እነ ሲስተር ቬልስማይ ሆጋምቤክ እነ ሚስስ ፎርሲዚያ እና እንደዚሁም ደግሞ ዶክተር አማኑኤል ሶረንሰን እነዚህ ፋናዋጊ ሰዎችን ሁሉ አንስተዋቸዋል በጽሁፎት። ወይዘሮ ካሰች ኃይለማርያም በጣሊያን ወረራ ጊዜ ስለነበረ ሁኔታ በጥልቅ ያስረዱት ሰው በጣም የሚገርሙ ሰው። አቶ አደማሊን አንስተው የማይጠግባቸው እውነተኛ የእግዚአብሔር ሰው ዘውዲቱ ሆስፒታል ያገለገሉ ወደ ግንቢው ሂደው ሆስፒታል ብዙ ስራ የሰሩ ሰው ነበሩ።
እንደዚሁም ይህንን ጽሁፍ በመስራት በማገዝ አይዞ በማለት ዶክተር ወርቁ ነጋሽ ደግሞ ያደረጉትን አስተዋጽኦ ሁሉ እርሱ አንስተዋቸዋል። ለባለቤትዎትም በዚህ ሁሉ ስራዎት በአገልግሎትዎት ሁሉ አብረው ጎንዎት ቁመው ስለነበር በመጽሐፍዎትና በስራዎት ሁሉ ያነሷቸዋል። እንግዲህ የኛ ስራ በሀገራችን በሼህ ዘከርያ የተጀመረው በ1891 ዓመተ ምህረት ነበረ። እንደዚሁም ደግሞ በ1921 አለቃ ሞት ባይኖር ጋራ እንግዲህ ከአስመራ ሂደው ያን እምነት እንዳመጡ ዓመተ ምህረቱን ለመጥቀስ ያክል ነው። በ1922 ዓመተ ምህረት አለቃ ገብራትና እንደዚሁም መምህር ቁባዝጊ ወደ በጌምድር መጥተው ወደ ፈረስ ሜዳ ያችን ጎጆ መስርተው እንደሰሩ ይናገራሉ። በ1927 ዓመተ ምህረት ደግሞ የውጭ ዜጋ ሚስተር ጉድመንሰን እዛ አካባቢ እንደመጡ በኋለኛው ዘመን ደግሞ በጅቡቲ አድርገው ጉድመንሰን ይህን ያለንበትን ቦታ ደግሞ በቶፈንበርግ ማለት መጥተው ደግሞ ይህን እንዳደረጉ በ1991 ዓመተ ምህረት ደብረ ታቦር ላይ ከአቶ ደሴ ካሳሁን ጋራ ጉድመንሰን ሆስፒታል እንደከፈቱና ሌሎችንም ብዙ ዝርዝሮች በዚህ ጽሑፎት አካተዋል። ግን ተመልካቾች ይህንን በሚመለከት መጽሐፉን ይህንን በማንበብ የበለጠውን ለመረዳት ትችላላችሁ ብለን እናምናለን። ይህን ዝግጅት ስናቀርብ ሁሉ እንዳሰናል ወይ ሁሉን ሰው አንስተናል ብለን አናምንም። በዚህ ውስጥ ያላነሳናቸው ያልተዳሰሱ ቦታዎች ይኖራሉ። እናንተ ደግሞ የበለጠውን በዚህ በመነሳሳት የቤተ ክርስቲያናችን አስተዋጽኦና ታሪክ በመጽሐፍም ለሚጽፉ ሰዎች ታሪኩን በመንገርም እንደገና ደግሞ ይህ የተደረገው ነገር ሌሎች ማስተማሪያ ይሆን ዘንድ የግላችሁን አስተዋጽኦ እንድታረጉ እንጋብዛችኋለን። ለዛሬው ፓስተር ጥሩነህ ወልደስላሴ አብረውኝ ረጅም ጊዜ ፈቃደኛ ሆነው ስለመጡ በእናንተ ስም እያመሰገንኩ ዝግጅታችን ከዚህ ላይ እንጨርሳለን። አብራችሁ እናንተም ስለቆያችሁ እግዚአብሔር ባርካችሁ። በሌላ ዝግጅት ሌላ ደግሞ ጉዳይ ይዘን እንገናኛለን። እግዚአብሔር እድሜና ጤናውን ከሰጠን ሀገራችንም ሰላም ያርግ፣ እናንተንም ይባርካችሁ። ፓስተር እግዚአብሔር ያክብርልኝ። አሜን። ይርስትልኝ። በጣም አመሰግናለሁ። ብዙ ደክመሃል፣ ብዙ ተሯሮጠሃል ሁሉ ኢንፎርሜሽን ለመሰብሰብ እና ለማቅረብ። ነገር ግን ከደስታ ጋር እንደምታደርገው ይታየኛል። ስለዚህ አደክምም። እንደዚያ ከሆነ ውስጡ በደስታ የተሞላ ከሆነ ስራ